ፋይናንሻል ስትሮክ የሚመታን መስጠት ስለማናውቅ ነው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላችሁ? ዲሲፕሊን ናቸው። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ቢያንስ ለልጆቻችን ሌጋሲ እንተውላቸው። ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኖራችሁ እኔ ያለችኝ። Be humble and do not despise others. ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። ፍሬ የሌለውስ ቀጥ ብሎ ይቆማል። ማን አንተ ይላል እና ትከሻ ያስተያያል። እኔ በልጣለሁ ምናምን ይላል። ዝቅ ማለት ግን ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ ትሻላለህ። በትህትና ቁጠሩም ይላል። ባልንጀራ ካንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰው ነህ። አንተ አዋቂ ነህ። አንተን ከፍ አደርግሃለሁ እና እናንተ ራሳችሁን ዝቅ ስታደርጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል። ሁሉ ጊዜም ያዋጣል። ክራውን ነው። ማንንም ሰው ዲስፓይዝ አታድርጉ። ማንንም ሰው አትናቁ። ከዛስ እዛ ያከብሯቸዋል። እና ማንንም ነገር ማንንም ሰው አትናቁ። ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል። አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላችሁ? ዲሲፕሊንድ ናቸው። መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? አለ፣ በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለሱ ፋሲካ ነው። አንተ ጋር ቁምሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም፣ ጥግ ይዞ። አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ፣ አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራችሁ። ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድነው? እቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ። ወስደው አሮጌ ቃል አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው እና ድርቀት ያመጣል ማለት ነው። አውጡና ስጡት። ልብሳችሁን ቼክ አድርጉ፣ አውጡና ስጡ። እቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች። ስትሮክ ነው። ፓራላይዝድ ሆናለሁ። አንዱ የሚመጣበት ይሄ ነው። ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የሚመታን መስጠት ስለማናውቅ ነው። አውጥተህ ስጥ፣ ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል። ካንተ ጋር ይወጣ፣ ከዛ ፍሎ ያደርጋል። ካንተ ይወጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ካንተ እጅ አንድ ነገር ይወጣ፣ ከፈጣሪም
እጅ የሆነ ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። ስለዚህ መስጠትና መቀበልን እንወቅ። ፎሎ ዮር ሃርት። ኢንስቲንክት የሚባል ነገር አለ፣ ኢንቱዊሽን የሚባል። አሁን መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so በሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል። ሁሉን ነገር በእውቀት አንወስነው፣ ኢንቱዊሽን ያስፈልጋል። አንዳንድ አይ መሄድ የለብኝም ኖ I don't have to go ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም፣ ሰብ ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳይት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኖራችሁ እኔ ያለችኝ እና በጣም ሀሳባችሁ ኦርጋናይዝድ ይሆናል። ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። ጊቭ ዲው ኦነር። ክብር ለሚገባው ሰው ክብርን ስጡ። ግን ምንድን ነው ፖዚሽን የሚበልጥህን ሰውዬ ሪስፔክት ነው። that's okay። ፖዚሽን አክብሩ። ኦነር ለሚገባቸው ኦነር አድርጋለሁ። ፖዚሽንን ስታከብሩ ፖዚሽናችሁ ይጨምራል። ፖዚሽን የሚበልጡንን ሰዎች ማክበር። መስማማት አይጠበቅባችሁም፣ ግን ፕሬየር ሄልፕስ። ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳል። ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። the religious guys, the religious people, they are more healthy, they live longer, they have less depression, they have less anxiety። የተሻለ ጤንነት፣ የተሻለ ህይወት፣ ረጅም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። በግል ጸሎት ጊዜ መውሰድ ያስፈልጋል። ታሪክ እንስራ። ታሪክ ሰሪዎች አሉ፣ ታሪክ ጸሐፊዎች አሉ። እኛ ታሪክ ማንበብ እንችላለን፣ ግን ታሪክ ደግሞ እንስራ፣ ለሌጋሲ እንስራ። ቢያንስ ለልጆቻችን ሌጋሲ እንተው። ሰው ከ40 ዓመት በኋላ የሚኖረው ለሌጋሲ ነው ይባላል። ለትውልድ ለጀነሬሽን ሌጋሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌጋሲ እንተውላቸው።